የዘመነ ካሴ መግለጫ ከአገረ ትግራይ ወደ 4 ኪሎ የድንቁርና ጫፍ ለጽምዶ የጋራ አመራር ፈጥረናል፣ መሪዎችም ሰይመናል ብለዋል። ሁለተኛ የኛ ጀግና ፋኖ 80% የሚሆነውን የአማራ ክልል በተለይ ገጠሩን ተቆጣጥረናል ብለዋል። 80% የአማራ ክልልን ማለት ነው። ጋዜጠኛው ተቆጣጠራችሁ የታላችሁ ብሎ ነው የጠየቀው። በነገራችን ላይ ዘመነ የሚመራው የጎንደር ሸዋ አለ። ዘመነ ካሴ ጎንደር ገብቶ ካገኘውት ቆም ያጨበጭብ ያለው ብያችሁ ነበር። ታስታውሱ ከሆነ ጎንደር ታጋዮቹ ጋር ገብቶ ህዝቡ ጋር ገብቶ ቀና ብሎ ከሄደ ቆሜ ነው ማጨበጭብለት። ተውት ሌላው። አሁን ግን ከአገረ ትግራይ ወደ 4 ኪሎ ነው። አሁን ሰው እየተነጋገረበት ያለው አገረ ትግራይ ሲሉ ከርመው አሁን መተው ደግሞ የምን አገረ ትግራይ ምዕራብ ትግራይ እንኳን አብይ ቢመልስልን ሩጫችን ወደ 4 ኪሎ ነው ማለት ጀመሩ። አዲስ ትርክት ማለት ይሄ የዋት ቃል አቀባዩ ትላንት የተናገረው ነው። አብይ የምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንኳን ቢመልስ ስርዓቱን ቢፈቅድልን ስርዓቱን አፍርሰን 4 ኪሎ በመያዝ አዲስ ስርዓት እንፈጥራለን። ትርክታቸው ሙሉ ለሙሉ ለውጠውታል። ምዕራብ ትግራይ እንተህውና ተፈናቃል ተመልሱ ምዕራብ ትግራይ ቢሰጠን ተፈናቃይ ከተመለሰ ስሙ በደንብ አድርጋችሁ ምዕራብ ትግራይ ከተመለሰ ተፈናቃይ ከተመለሰ እሺ ከምዝ ባል ነገር የለም፣ እንደዚህ የሚባል ነገር የለም። ምዕራብ ትግራይ ተፈናቃይ ምናምን ይሄን አታስቡት፣ እንደዚህ ብሎ ታሪክ የለም አለ። ቀጽል ቃል አቀባይ ኣብ እግሪ ጫዓ ዝወቀለት ቆልቋል ተአትሆን ናነብዕት ነበር ስርዓት። ከዛ ምን ይላል? ኣብ እግሪ ጫዓ ማለት ምንድን ነው? በእሾህ ስር ያደገች ቁልቋል ስታነባ ነው የምትኖረው። ስለዚህ ይሄ ስርዓት መቀየር ነው ያለብን። ትግራይ ሀገር እናደርጋለን ኖ እሱ ትተውታል። ትግራይ ሀገር ኖ ስርዓት ቀይረን ስርዓት እናቆመላቸዋለን። ኢትዮጵያውያኖች ክሬዲት የምሰጠው ለጌታቸው ረዳ ነው። ዛሬም ይዤ የመጣሁት እንደማጠቃለያ ጌታቸው አልሰማነውም እንጂ ከ8 ወር 9 ወር በፊት ጌታቸው ረዳ ሾርት እንትን ሆነናል፣ ሾርት ሜሞሪ ሆነናል። ጌታቸው የዛሬ 8 ወር ቃል በቃል ነግሮናል። በነገራችን ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ግን ኮንትራዲክሽኑ አይታያቸውም ነው። ለምን ምክንያቱም አዲስ አበባም ሳይረግጥ ምሉእነት ሊኖረው አይችልም። የቲፒኤልኤፍ ሊደርሺፕ አስተሳሰቡ አዲስ አበባ በመመስ ላይ ኮንትራዲክሽኑ አይታያቸውም ነው። ለምን ምክንያቱም አዲስ አበባም ሳይረግጥ ምሉእነት ሊኖረው አይችልም። የቲፒኤልኤፍ ሊደርሺፕ አስተሳሰቡ አዲስ አበባ በመመስ ላይ ተወከለ። ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው። ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ትሮ ገመቹ መገር ምክንያቱም አዲስ አበባም የተስማሙት ምንድን ነው? በጣም ግልጽ እንድትሆኑ፣ አንደኛ ዘመነ ፕሬዚዳንት ትሆናለህ ብለውታል። 4 ኪሎ ያንተ ነህ ብለውታል። ጃልማሮ ምን እንዳሉ ሳላውቅም በጀርባ ሜዳው አንተ ነህ ብለውት ሊሆን ይችላል። ኢትዮጵያ ፕሬዚዳንት ትሆናለህ፣ ዙፋኑ ያንተ ነው ብለውታል። አንደኛ። ሁለተኛ ከዚህ በኋላ
የአማራ ምናምን የምትለው አይደለም። የኛን ኃይሎች ወደ አማራ፣ ወደ ጎንደር፣ ወደ ጎጃም አሰርገን እናስገባለን ብለውታል። ተስማምቷል። በሱ ጥምር ጦሩ ነው የሚሉት ካሁን በኋላ። ጥምረቱ ነው የሚሉት ካሁን በኋላ። 2 3ኛ በምንም ታምር 2019 የድል ዓመት ስለሆነ የድል ዘመን ስለሆነ ትምህርት ከድል በኋላ የሚል አማራ ክልል ትምህርት እንዳይጀመር ከወዲሁ እየቀሰቀሱ ነው። በይፋም ሊገልጹት ይችላሉ። 2019 የድል ዘመን ስለሆነ ትምህርት የለም ሊሉሉ ይችላሉ። ትምህርት ቤቶችን ሊዘጉ ይችላሉ። 3 4ኛ እኛ ብዙ የዚህ የወልቃይት የምናምን ጉዳይ አጀንዳ ብዙ የሚያሳስበን አይደለም፣ አንተ ኢትዮጵያን እስከመራ ድረስ የሚል ነው የሚነግሯቸው። 4ኛ ለብቻ ወጥተ መደራደር አትችልም፣ ጃልማሮም ወጥተ መደራደር አትችልም፣ ዘመነም ለብቻ ወጥተ መደራደር አትችልም። ከዚህ በኋላ የጋራ ሐሳብ ነው የሚሆነን፣ በጋራ ነው። እስር ቤት ማለት ነው። ይሄ የሻዕቢያ አቋም ነው። ለብቻ ሄደ የምታደርገው ነገር የለም። እሱን የወሰኑለት ባይዘዌ ሻለቃ ዳዊትን ያሰበሳቸው ይሄንን ሻለቃ ዳዊት እንግዲህ አባት ነኝ ብሎ በዲያስፖራ እንደ አባት እነሱ አፋብን ሲመሰረት ካመሰገኑት ሰው አንዱ ሻለቃ ዳዊት ነው። እንደምታስታውሱት ሻለቃ ዳዊት ወጣና ከቲፒኤልኤፍ ጋር የሚካሄድ ጽምዶ በፍጹም የአማራን ሕዝብ አይጠቅምም ብሎ ወጣ። የዋለበት ምክንያት እነግራችኋለሁ። አንዱ እንዲህ አይነት ነገር እንዳስቀመጡ ነገሩት ለሻለቃ ዳዊት። ባጭሩ ምንድነው? እነዘመነ ጁኒየር ፓርትነር ሆነዋል። ከብአዴን ያነሰ ጁኒየር ፓርትነር ሆነዋል። ይህን ሰማ ሻለቃ ዳዊት። እነሱ አማካሪያቸው ስለሆነ ነው ሊነግሩት የፈለጉት። ኢሚዲየትሊ ወጣና ከህወሓት ጋር የሚካሄድ ጽምዶ አይሰራም ብሎ ጻፈ። ከዛ ይልቅ አለ አማራው ህወሓትን ትቶ ከሌሎች ብሔር ብሔረሰቦች ጋር ቢሆን ይችላል። ምክንያቱም ሌሎች ብሔር ብሔረሰቦች ሲሆን ፋኖ ሲኒየር ፓርትነር ይሆንና እነሱ ጁኒየር ይሆኑለታል። አሁን በግራ በቀኝ ሻለቃ ዳዊትን እንደዛ ጀግናችን የለውጥ እንትናችን እንዳላሉት አንተ የባንዳ ልጅ ማለት ጀምረዋል። እሱ መልስ ይስጥ። እሱ የባንዳ ድሮ እናውቃለን፣ የባንዳ ልጅ አባት እንዲህ ነበር። ፕሮፌሰር መስፍን ሼር አድርገው ባይዘው ፕሮፌሰር መስፍን ስለ ሻለቃ ዳዊት አባት የተናገረው አለ፣ ሄዳችሁ መስማት ትችላላችሁ። ከማረፋቸው በፊት ፕሮፌሰር ከሸገር ጋር የተናገሩት አለ። እሳቸው ያቀረቡትንም ግጥም አቅርበዋል መሰል ለሞሶሊኖ የሻለቃ ዳዊት አባት ያቀረቡትን ድሮ እናውቃለን የባንዳ ልጅ ምናምን ትላንት ጀግና ያደረጉትን የለውጥ አዋሪ ያደረጉትን በሚሊዮን ገንዘብ እንዲሰበስብ ያደረጉትን አሁን እና አንዳርጋቸው ምናምን መጡ። ባይዘዌ ልዩነት አላቸው ከእነ አንዳርጋቸው ጋር ሻለቃ ዳዊት። አንዱ ብጥብጥ የተነሳው እነሱ ሮጦ ሄደው እንትን ኬንያ ጽምዶ ቁጥር 2 ፈጠርን ብለው እነ መሐመድ ሐሰን እነ አንዳርጋቸው ሄዱ። ሻለቃ ዳዊትን ትተው ማለት ወጣና እሱ ከህወሓት ጋር የሚፈጠር ጽምዶ በፍጹም መኖር የለበትም ብሏል። ባይዘዌ ቲፒኤልኤፍ ዘመቻ ክፈትበት ብሏቸዋል። አሁን የምታየው ሚዲያ ላይ ሻለቃ ዳዊት ላይ የተጀመረው ዘመቻ የቲፒኤልኤፍ ዘመቻ ነው። ኢቭን የብልጽግና ምናምንም አይደለም። እኔ ሆን ብዬ ነው ዝም ያልኩት። ከዛ በኋላ ምን አንድ የሆነ ናፖሊዮን ነው አባባል አለ አይደል? ያንተ ተቃራኒዎች እርስ በራስ ሲደባደቡ በመሃል ጣልቃ አትግባ የሚባል አባባል አለ። እሱን ለዛ ነው ርዕስም አድርጌ ከ3 ቀን በፊት ሳየው መደባደብ ሲጀምሩ ተውኩት ማለት ነው። በመሃላቸው አትግባ የተባለው ለዛ ነው። እርስ በራስ ሲጠባጠቡልህ አታሰናክል ይባላል። ትልቅ እንትን የናፖሊዮን መሰለኝ ኮንሴፕቱ።
ኢኔኒ ኬዝ ሻለቃ ዳዊት አሁን መጥቶ ህወሓት የሚባል አደገኛ ድርጅት ከሱ ጋር ጥምረት መፍጠር ነው አላቸው። ወልቃይትን አሳልፎ መስጠት ነው፣ ጁኒየር ፓርትነር መሆን ነው፣ በእኛ ተርምና ኮንዲሽን የሚሆን ነገር አይደለም አላቸው። አሁን እርስ በርስ መባላት ጀመሩ። እርስ በርስ እኔ ጥያቄን በደንብ ከሰማችሁኝ ወደ መጀመሪያው ልመለስና የአማራው ኃይል ከቲፒኤልኤፍ ጋር ሄዶ በመጣመሩ ጽምዶ በመፈጠሩ ተጠቀመ ተጎዳ ብዬ ነው የጠየቅኳችሁ። ታስታውሳላችሁ? የበለጠ ተከፋፈለ ወይስ ወደ አንድ መጣ? ቲፒኤልኤፍ ነው ያሸነፈው አቺቭ ያደረገው ግብ ያሸነፈው ወይስ ሌላው ነው? ቲፒኤልኤፍ ሲነሳም የአማራ ኃይሎችን መበተን አለብኝ ብሎ ነው። የመጀመሪያው ግብ ከቻልኩ እበትናቸዋለሁ፣ በጣም ከቻልኩ ደግሞ ከስሬ ያስቀምጣቸዋለሁ ነው በእቅድ ባይዘው። ማን ነው ያተረፈው? አሁን ከዚህ ከጽምዶ ማን ያተረፈው? ሻለቃው ተመታ። ዛሬ ሌሎቹ የአማራ ጽንፈኞች ለሁለት ተከፍለው የሚያደርጉትን ስሙ። የፋኖን የዲያስፖራ ፕሮፓጋንዳ የሚመራው አዲሱ ድመት ነው፣ የህወሓቱ የሻቢያ ተላላኪው። እዚህ ዲሲ ቁጭ ብሎ የሚያዛቸው እሱ ነው። ከሱ ነው የሚቀበሉት። ስትናገር ሰምታችኋት አይደል? ቀለም የምትባለው የጎንደሯ አንድ ሚዲያ ያላቸው የሆነ ሚዲያ ምንድን ነው ያለችው? የደረሰን መረጃ ብላ ለነ ማዛ ለሌሎቹም አቅጣጫ የሚሰጠው የኮሚኒኬሽን አቅጣጫ የሚሰጠው አዲሱ ድመት ነው። ዲሲ ትቅጭ ብሎ አተረፉ፣ ከሰሩ። ዛሬ እኮ አዲሱ ድመት ዲሲ ቁጭ ብሎ አስረስን ያስጠነቅቀዋል እኮ ያስፈራረዋል። ወየውልህ እዛ ጎንደር ሚዲያ የብልጽግና ሚዲያ ጋር ሄደ ከዛሬ ወዳ ብትሄዳለው አረፋለ አይሄድም። ከዛ በኋላ ስረስ አይሄድም። የመጣው ሌሎቹ ጋር ነው ሄደው፣ የጎንደር ሚዲያው ጋር ሄደም ፈራ። ቢኮስ መሪው እሱ ነው። ፋኖ አለው፣ እዛ ፋኖ አለው። ዲሲ ቁጭ ብሎ የትግራይ ተወላጅ ነው፣ የህወሓት ሰው ነው። ፋኖ አለው። በሚሊዮን ገንዘብ የሚሰጣቸው ፋኖች አሉት። እና ወደ ጥያቄ ልምጣ። ከቲፒኤልኤፍ ጋር በመደራጀቱ ተጠቀመ ወይስ ተጎዳ? የአማራ ጽንፈኛው ትርክት ኔሬቲቭ ዛሬ አያሌው መንበር ጉድ ጉድ ጎንደር ብሎ ሲጽፍ አየሁትና ኦኬ ጉድን ስማ ጉድን ዘመነ ካሴ መጥቶ በሰሜኑ ጦርነት አልተሳተፍንም አለ። በዚህ ደረጃ ነው ቲፒኤልኤፍ የሚያስክድህ። በነገራችን ምሬ ወዳጆ መልስ አለው መልስ ምሬ ወዳጆ በሰሜኑ ጦርነት ወይም በትግራዩ ጦርነት ፋኖ አልተሳተፈም። ምሬ ወዳጆን ፈልጉት እስቲ በካብ ለካብ እየሄዳችሁ የጎንደሮቹን እስቲ ፈልጓቸው፣ ካብ ለካብ እየሄዳችሁ ፈልጓቸው፣ የጎንደር ፋኖችን ፈልጓቸው። አልተሳተፉም። ምን እያለ መሰላችሁ? ባጭሩ ኢቭን ወልቃይት ምናምን በእኛ ይሄ በዘቁ በእኛ ቁጥጥር ስር አይደለም ነው እያለ አማራው ኃይል አልተሳተፈም ነው። ቲፒኤልኤፍ በዚህ ልክ ያስክድሃል። በነገራችን በዚህ ልክ ምን ችግር አለው? ተሳትፈን ነበር፣ ስህተት ነበር ምናምን ብትል ስህተት ነበረ የተሳተፍነው ምናምን እኮ ትችላለህ። አይንን ጨፍነ በፍጹም አልተሳተፍኩም እንዴ! የአሜሪካ መንግስት እኮ አንዱ በትልቅ እርከን ያስቀመጠው የጄኖሳይድ ምናምን ተብሎ እኮ እናንተ ናቸው። የትግራይ ሴቶች ቢሮ ከመቀሌ ዩኒቨርሲቲ ጋር ባጠናው ጥናት 300 ገጽ ባጠናው ጥናት እኔ አንብቤዋለሁ። 300 ገጽ ባጠናው የጄኖሳይድ ምናምን ብሎ ባጠናው ጥናት 76% የኤርትራ መንግስት ይልና ቀጥሎ የአማራ ፋኖ ነው የሚለው። እነ ደብረጽዮን ጋር እኮ ዶሴው አለ። ቀጥሎ እንትን የፈጸመብን የአማራ ፋኖ የሚላል። አሁንስ መጣና ዘመነ አልተሳተፍንም፣ ፋኖ እንደ ፋኖ አልተሳተፈም።
በዚህ መጠን ኔሬቲቭን ሲቀይሩላችሁ የምታዩበት ነው ማለት ነው።